በባሬት ያዘው ኦፍሴት ጎል በለውኩ ቆርጠው እኮ መውጣት ይችላል ግን በዚህ ነው ደግሞ የተቀባበሉኝ ምን አይነት ደርባባ ፋራ ነው እንደዚህ የሚለው ያው ካስደበርናቸው ይቅርታ እኔ ግን ያዝናናናቸው ይመስለኛል እንደውም እንደኔ ደስ የሚል ኮሜንት አለ ምናምን ነገር እስኪ ተዋቸው ቸግሯቸው ቢሆንስ በቃ ከልብ የሚያርፍ ነገር ምናምን ምን አይነት ሰው ነው ከመሰሉ ፋንታውን ጋር የሽጋ ብቻ የሚል እንትን ነበረ እዛ ጋር የሐመርን ክልል ወክዬ ከፊት ለፊቴ ምን እንደነበር የቤት ኪራይ እንደነበር ያንን ኤክስፔክት አድርጌ ነው የገባሁትና ምንም ነገር በዛን ሰዓት ቫይራል መውጣት የለበትም ነበር በእውነቱ ሰላም ሰላም የተከበራችሁ በያላችሁበት እንደምናችሁ እኛ ደህና ነን ዛሬ ደግሞ ለእናንተ ለየት ያሉ እንግዶች ነው ይዘን የቀረብነው እኔም በጣም ለመዝናናትም እንዲሁም ደግሞ የሚታዘንም ካለ ለማዘን ዝግጁ ሆኜ ነው ዛሬ የመጣሁት ይህንን ዝግጅት ወደ እናንተ ስናደርስ ሁሌም ኤምኤች ፈርኒቸር ያግዘናል እጅግ በጣም አድርገን እናመሰግናቸዋለን ስልካቸው ከታች አለ ኑሩልን ለማለት እንወዳለን እንግዲህ የዛሬው እንግዶቻችን ሪሞት 30 የተባለ በሶሻል ሚዲያ ቫይራል የሆነ የባልና ሚስት ጉዳይ አለና እነሱ ነው ዛሬ ወደ የኑስ ሚዲያ የጋበዝናቸው እስኪ ምን ገጥሟቸው ነው በጥያቄና መልስ ላይ እንደዛ ብለው በቃ አስኮርጃቸዋል ተብለው እንደገና ካሸነፉ በኋላ የተሻረባቸው የሚለውን ለምንድን ነው ብለንኛ እና ያቀረብናቸው በርግጥ የብዙዎቻችሁን አስተያየት አይተን ነበር በዛው በሶሻል ሚዲያ ግን ደግሞ እንደዚህ ቀርብ አድርገን ብናወራቸው የሆነ ነገር አይጠፋም በማለት ነው እንግዲህ ከነሱ ጋር ነው ቆይታ የምናደርገው አብረን እንሆን አሜንና በለጠ እጅግ አድርጌ አመሰግናለሁ ስለመጣችሁ የኑስ ሚዲያ ስቱዲዮ ከሰሞኑ እንግዲህ እናንተ ናችሁ በሶሻል ሚዲያ ቫይራል የሆናችሁት እንደው ቫይራል ስለሆናችሁን ብቻ ሳይሆን እንደው ምን ገጥሟችሁ ነው ምን ተፈጥሮ ነው እንዴት ነው እንደዚህ ሆነው በየለጠቃችሁም ስላሰብኩ ነው ያው መግቢያችን ላይ ምናምን በደንብ ማስጠንቀቂያ ተሰጥቶን ነበር እና የሚገርም ነገር እኔም ስመለስ ከጥያቄው በኋላ ነው ወጥቼ ስመለስ ይነግረኛል ብዬ አላሰብኩም በርግጥ ማለት ነው እና እሱ እንዴት እንደረሳው አላውቅም እስኪ ሲነግርሽ ግን ድምጽ ቀንሶ ሪሞት 30 ሲል ተሰማሽላችሁ በለ አይ የሚገርም ነገር ሶስቱንም መመለስ ይችላል ነበር ምናልባት 30 ደቂቃዋን እና ለኔ ብዙም አይሰማኝም ይሄ የሆነ ሚሾካሸከው ነገር ነው እንጂ እንደው በለጠ እንዴት እንደዛ ልታደርግ ቻልክ እንደው እውነት ምን ከልብህ ቢሰማ ምን ቢገጥም ነው እንደዛ ያልከው አዲሱ ስሜ ያው ሪሞት 30 ተብያለሁ እኛ ስልክ የለንም ነበር ያው ስም አንዳንድ ትልቅ ሰዎች ሲደውሉልን ነው ያየነው በርግጥ ኦሪንቴሽን ተሰጥቶን ነበር ግን ያው አንዳንድ ጊዜ መቼም ይፈጠራል ኤክስፔክት ያደረግነው ምንድነው እኛ 25000 ብር ላይ ነው ስለ ኒክ ማይክ ምናምን ነገር እውቅናው ሳይጠፋን ቀርቶ ሳይሆን በብሩ ሰክረን ነው ያንን ነገር የተናገርኩት እና ያቺ ብር ከኔ ጋር መጣ ምን አይነት ቫልዩ ምን አይነት ደቋና እንደምትሞላ ከፊት ለፊቴ ምን እንደነበር የቤት ኪራይ እንደነበር ያንን ኤክስፔክት አድርጌ ነው የገባሁትና ምንም ነገር በዛን ሰዓት እንኳን ካሜራ ተደቅኖብኝ ስናይፐር ቢደቀንብኝ ለራሱ ከመናገር ወደኋላ አይደለም ይሄ ነው ያለው ሪያሊቲ በከፊል ደግሞ እንደው አቶ ዮኑስ ታላቅ ጋዜጠኛ ነበር እንደውም ዛሬ ወደዚህ ሚዲያ ስጠራኝ በጣም ደስ ብሎኛል ይሄን ሰፊ ማህበረሰብ ያው አውቄ እንዳልሆነና ወይም ደግሞ ያለብንን ችግር እንደዚህ ቫይራል ይወጣል ብዬ ማላሰብኩ 25000 ብር ላይ ስለሰከርኩኝ በቃ ይሄን ተናግሬ ያለው ምናምን ነገር ሰት ነው ግን ኢቢኤስ ይሄን እንደዚህ ማድረግ አልነበረበትም እንደውም ባይገርምክ ከባህር ዳር አንዲት ህፃን የሲስተር ልጅ ማማሽ የምትባላለች የትልቅ እህቴ ልጅ አንተ ደንቆሮ እንዴት አይሰማም ብለህ ነው ትናገራለህ ምናምን ብላ ሰድባኛለች ቀጣይ ስለ ልጆች ምን ይሆናል ምናምን ነገር ምናምን አሳፋሪ ድርጊት ነው በርግጥ ሰፊው ማህበረሰብ ይቅርታ እንደዛ አይደለም የሚያሳፈር ነገርም አይደለም ያለውን ሁኔታ ታውቃላችሁ አሁን ያው ኑሮን ለላንተ አይነገርም ምናምን ብዙ ነገርም ጀመርነ ብዙ ነገርም ሰራን ኢቭን ኢፍ ከመርካቶ እስከ ውጭ ድረስ ከክልል እስከ ምናምን ድረስ ብዙ ነገር አይቻለሁ እኔ በእድሜ እና ዩኒቨርሲቲ ትምህርቴንም አልጨረስኩም ወደ ሚዛን ቴፒ አካባቢ ነበር የደረሰኝ ሚዛን ቴፒ ማውን ኢትዮጵያ ያለችበት ሁኔታ ታውቃላችሁ በርግጥ ትንሽ ቆይቷል አለመረጋጋቱ ኢትዮጵያ ያው አይነገርም እና ለዛ ነው ምናምን ነገር እንጂ ይሄ የሚያሳፍር ጉዳይም አይደለም ሰው ሲጨንቀው ሰው ሲቸገረው ሰው ሲርበው የሚያደርገው ነው ያቅ
እና ብዙ ስራ ሞክረናል። አያድርስ ነው የሚባለው። ሊያሰድብም አይደለም ልትሰድቡንም አይደለም። ኮመንቱን እኛ ሰው እየነገረን ነው እንጂ በእርግጥ እኔ ምን ይሆንም አይታወቅም። በዚች መቼስ ቲክታክ ገብቼ ወይም ደግሞ ምናምን ነገር እንደዚህ ቫይራል መውጣቱን አላወቅንም ነበር። እየተደወለ ከአንድ ትላልቅ ሰዎች ጓደኞቻችን አሉ በዙሪያችን። ሰፊው ማህበረሰብ ተሳስቼም ሳይሆን በብሩ ሰክሬ ነው በቃ ሐላል ነው የምነግራቸው ያላዳ ልጆች። ወደ ኢቢኤስ ስንሄድ ያው ኤክስፔክት ያደረግነው 25000 ብር በልተን ከፊት ለፊታችን የደረሰችብን የቤት ኪራይ ከፍለን ብዙ ነገር እናደርጋለን ምናምን ብለን ነው ማስቆረች። ተማሪ እያለ ምን አይነት ተማሪ ነበር የሚልም አለ። ደህና ተማሪ ነኝ የአራዳ ልጆች። ያው ፍራንኳን ነው አንድ ኤክስፔክት አድርጌ የመጣሁት። ወደ አጂፕ አካባቢ ያለችውም ግሮሰሪ ነገር ምናምን አልተሳካችም። እንደነገርኩ እናንተ መጣችሁ አይታችሁታል በከፊል እና አሁንም ያን ነገር የቤት ኪራይ መሸፈን ስለማንችል ያንን ነገር አቁመን ዝም ብለን ያለነው። እቤት ነው ዝም ብለን ያለነው። ቀበና ነው ሰፈራችን። ብሩ 5000 ብር መጣ ማለት 3 ወር ምናምን የቤት ኪራይ ከፍለ በቃ እግሬን ዘርግቼ በትበቴን እሰራለሁ እና በቃ ያንን ኤክስፔክት አድርገን ምናምን ስለሄድን ደረስነ ምናምን ነገር አስቀመጥነችን ስልክ እንደ ትልቅ ስልክ የሆነ ማስቀመጫ አለ አስቀመጥነ። ከዛ ገባን። የመጀመሪያ ጥያቄ ወንዶች ውጡ ተባልነ። ሴቶች ናቸው ምናምን ነገር አንድ ነው የመለስኩት። አንድ ነው ምንም አልመለስኩም። ኧረ እባክህ ምንም አልመለስኩም። ምኑ ከበደ ምንድነው በቃ ምናምን ነገር ቴንሽን ሆኖ እዛ ጋር ሳትዘጋጁ ሄዳችሁት ወይስ? አይ በቃ ቀላል ነው ብለን ነው ያሰብነው ምናምን ነገር። ቀላል ነው እንተዋወቃለን ምናምን ነገር ብዬ ነው ያሰብኩት። ከዛ ተጠየቅነ ምናምን ነገር። ሁለተኛ ሴቶች ወጡ፣ እኛ ቆየን ምናምን ነገር። ስትመጣ ቀጥታ መንሾካሾኬ ነው የጀመርኩት። ልንበላ ነው ያረዳልሽ እና ትዝም አይለኝ ለራሱ ካሜራ ላይ ሳይሆን እኔ ለራሱ ገርሞኛል። እኔም በጣም ፈን ያደረኩት ገርሞኛል። ኮመንቱን ስታይ ደግሞ ያስፈልገኝ ነበር ብሩ ምናምን ነገር አልተቻለም ምናምን። እንደገና ኔጌቲቭ 500 ብር ከፍለን ወደ ቤታችን መጣን እልሃለሁ። ቅሌት ማለት ነው። ለምን ኔጌቲቭ ሆነ? በምን ወስደው ጣሉን እዛ ስቱዲዮ። ማን ይመልሰን? በራሳችን ከፍለን መጣ። አልመለሷችሁም? አልመለሱም። እናንተ ነው ሁሉንም አሸናፊዎችንም ሁሉንም? ኧረ ሁሉንም እዛ ጋር የተጠየቁትን እንደ እንትን አወጡ የጠዋቸው እና ለዛ ነው ምናምን ነገር ይሄ ነገር ተፈጠረ። በነገታው ሁለት እየጠበቅን ነው ስንት ሰዓት እንደሚተላለፍ ለራሱ ምናምን ነገር እውቅና ነው የሚለኝ ነበር ምናምን ነገር። ስልክ መደወል ተጀመረ ምናምን። ኧረ አንቺ ምንድነው በቴሌቪዥን ምናምን እንዴ? አዎ እንደዚህ ምን አይነት ፋራ ነህ እንዴት እንደዚህ ትላለህ ምናምን ነገር ምናምን። ቀጠለ ቲክታክ ላይ ቀጠለ። ወጣ በቃ ቫይራል ወጣ። ስናየው በቃ እየተቀናበረ እየተለቀቀ እንደውም ፈን አደረገኝ። እኔ ማታ ያየሁት አንድ በፍሬንዴ ስልክ ፈን አደረገኝ በጣም። በጌታ በኢየሱስም በጌታ ሚሳት የሆነ ሊፕሲንግ ሰርተውት በቃ ሽንት ላይ ያልሽናኝ ነገር ግን ስትል እኔ ጋር ነው በቃ የመጣው። እኔም እንደዚህ ነበር። ያስቃል፣ ያሳዝናልም ያስቃልም። ጠብቀህ ነበር ያ እንደሚተላለፍ የተሳሳታችሁት ነገር? አይ ጭራሽ በቃ እንዲህ ወድቀናል፣ ከወደቅነ ደግሞ ይቆረጣል ብዬ ነው ያሰብኩት እውነት እንጂ እንደዚህ ቅሌት እዚህ ድረስ መውጣቱ አልታየኝም ነበር። እንደ ዛሬ ቀረጻው ሆኖ እንደ ማታ ነው የተደወለልን። ገባ መቼ እንደምንቀርብም አናውቅም። ማታ ተደወለ ምናምን አወራንበት ምናምን። አንዳንድ ጥያቄዎቹን ጠየቅኩት ምናምን ሊመጣሉ ብዬ አሰብኳቸውን ማለት ነው። እና እንደውም የገመትኩት ጥያቄ ነበረ። አሁን እሷ የጠየቀችን ጥያቄ አምጣ ሳትልክ ምን ልታመጣላት ትችላለህ ምናምን። እና ይሄን ጥያቄ ማታ ጠይቄው ነበረ። የሚገርምህ ነገር ኧረ እባክሽ እና ነገርሽው? ጠይቀሽው ምን መለሰልሽ ማታ? አንዳንዴ ብስኩት ምናምን ይዞልኝ ይመጣል ዝም ብሎ ማለት ነው። እና ተቆራጭ ልበል እንዴ? ተቆራጭ ለዋለው በቃ ምናምን እንጂ አሁን እሱ እኔ ምንም ሳልለው ይዞ የሚመጣው ነገር እንጀራ ነው አውቃለሁ። ግን እንደዛ አስበን ተነጋግረን ምናምን ጥያቄው ላይ ቀረበ ማለት ነው የገመትኩት ጥያቄ። እና በአይምሮ ላይ ይመጣል ብዬ ነው ያሰብኩት ጥያቄው ማለት ነው። ስለዚህ ቀጥታ እንደመጣ ይመልሰዋል ብዬ ያሰብኩትን ተቆራጭ ነበረ። ተቆራጭ አልኩ ማለት ነው። መቶ እንጀራ ነው ያለው። የተዘጋጃችሁበትን ሚስ አደረገው። የተዘጋጀንበትን ጭራሽ ረስቶታልና አንተ በቃ የምትገርም ሰው ነህ። እንዴት ትረሳለህ የተነጋገርኩበትን ጉዳይ? እዛ ሄደህ እንደገና ለማስኮረጅ እንትን ትላለህ።
ጨርሽልኝ ሀሳብሽን። በቃ እንደዛ ተፈጠረ። መልሱን ሳይመልሰው ቀረ ማለት ነው። ያወራነውን ረስቶታል ማለት ገረመኝ በጣም። እንዴት ጥያቄውን እንመልሳለን ብዬ ነበር ያሰብኩት፣ ግን ያው አልተሳካም። ከዛ መሀል ላይ እንደዛ ሪሞት 30 ሲልሽ ምን ፊል አድርግ? ይሄ እኔ ሚስ እየተሰማኝ የነበረው በዛ ሰዓት የምር ነው የምነግርህ ማርያምን። ይሄ ጫጫታው ይሄ አሁን አንተ አሁን ቀስ ብለህ ልታወራ የምትሞክረው ነገር አለ አይደለ? ይሄ መልሱ አይሰማኝም። አሁን እኔ መልሱን የምር የሰማሁት ቲክቶክ ላይ ተቆርጦ ነው በስነ ስርዓት ድምጽ ወጥቶ ማለት ነው። ማርያምን ነው የምልህ። እንደዛ ሲለኝ ለራሱ አጠገቡኝ አልሰማሁትም። ምክንያቱም እሷ እያፋጠጠችን ነው ምናምን የሆነ እንትን ትላለች እያፋጠጠችን ነው ምናምን ይለም እና እሱ እዚህ ጋር የሆነ ጫጫታ ነው የሚሰማኝ። እሷ የምትጠይቀኝ ነገር አለ ግን የተወሰነ ተሰምቶሻል? አዎ የተሰማኝ 30 ደቂቃ የሚለው ተሰምቶኛል። ሪሞት የሚለውስ ሪሞትንና በምክንያት ነው 30 የሆነው። ሪሞትን ያሰማሽ? ሪሞትም ምንም ነገር አልሰማሁም። 30 ደቂቃ ብቻ ሰምቻለሁ። ሪሞት ያልሽው እንዲሁ ነው? ሪሞት ያልኩት ትክክል ነው። በቃ እኔ ያሰብኩትን ነገር ነው ሊነግረኝ የቻለው ማለት ነው። እና እሷ ደግሞ በጣም የፍርድ ቤት ጥያቄ አስመሰለችው። መስቀለኛ ጥያቄ አይነት ነገር ጠየቀችኝና ቃውን እንደራሳቸው እንትን ቆራርጠው ምናምን ሲለቁት የምር እሱ ነግሮኝ እኔ እየመለስኩ እሱ ነግሮኝ እኔ እየመለስኩ ነው የሚመስለው። ገባ? እንደዛ ነው የተፈጠረው። ኮመንት ላይ እንደው ከእናንተ ይልቅኛ ተጨነቅነ፣ ኧረ ምን አይነት ውርደት ነው፣ አቤት ውርደት ምናምን መዋረድ አይደለም። ያው የአራዳ ልጆች የተጨነቃችሁ በጣም ይቅርታ። ይሄ ነው ያለው ነገር። ይሄ ነው ቸግሮን ነው እንደዚህ የተናገርኩት። በቃ እኔ ፐርሰናሊ ቸግሮኝ ነው። በቃ ሌላ አይደለም። አትጨነቁ ምናምን ነገር ምንም የሚያስጨንቅ ነገር አይደለም። ሐላል ሚዲያ ላይ ነው ምናምን ነገር ከሰው ግቢ እዚህ ገብቼም አልዘረፍኩም ምናምን ሚዲያ ላይ ነው ለመውሰድ ሞክሬ ነበር። ያው ቴክኖሎጂ ያዘኝ ነገር ግን ሲባል በቃ እንደቆመ አወቅነ፣ ተናደድኩ። ወጠን ቀስ ብለን ወደ ቤታችን ሄድ ነው እንጂ ሌላ ነገር ምናምን ነገር የለም። አትጨነቁ። ቲክቶክ ላይ ብዙ ኮመንት አንብቤያለሁ ምናምን ነገር ቫይራል ወጥቷል በዚህ በአንድ ቀን በሁለት ቀን ውስጥ ምናምን ነገር ያን ያህል የሚያሰድብም አይደለም። አንዳንዴ ቆም ብላችሁ እንደው ምናልባት ቸግሯችሁ ይሆን ያለው ሰው ግን በጣም 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 እድሜና ጤና ይስጥህ። ከመፍረድ የሰው ልጅ የኑስዬ ማየት እንደው ምን ሆኖ ነው እዚህ ጋር ተቀምጦ ያለው መጠየቅ ዝም ብሎ በደፈና ምናምን ነገር ከመፍረድ አንድ መጽሐፍ ውስጡን ሳታይ ምናምን መፍረድ እንደማችል ብሉ በቃ የዩኑስ መጽሐፍ እንደዚህ ነው ምናምን ብል ዝም ብዬ ሳላነበው ምንም ዝም ብዬ ነው እንትኑን አይቼ ከበሩን አይቼ ውስጡ ምን አይነት ግጥም ይዘት አለው ምን አይነት ነው ምናምን እንደሱ ነው ሊነገርም ሊፈረድ የሚቻለው። ሞር የምታቆኝ ታቆኛላችሁ። እንደዚህ አይነት ሰው አይደለሁም እና ይቅርታ ብለናል። ባለቤቴና እኔ ይቅርታ ብለናል። ያስጨነቃችሁ በኮመንት ምናምን ነገር ምን አይነት ሰዎች ናችሁ ላላችሁን፣ ከየት ነው የመጡት ላላችሁን እዚሁ ከቀበና ነው የመጣ ነው ያራዳ ልጆች የትም ማለት እና ይመቻል። እሺ ከዛ በኋላስ ያለውን ነገር እንዴት ነው? በሚዲያ አያችሁ ወይስ ደግሞ በሶሻል ሚዲያ? እንግዲህ ሰዎች አይተው ደውሉላችሁ። መቼም አሁን ያው የሆነ ጉዳይ ሲፈጠር እኛ ላናውቀው እንችላለን፣ የሆነ ቦታ ልንሆን እንችላለን፣ ሰዎች ደውሉም ሊነግሩን ይችላልና ጠብቃችሁ ነበር? ሰውስ እንዴት ነገራችሁ? ምን ተሰማችሁ በሰዓቱ? እስኪ እኔ አላወኩም ነበረ እና አጋጣሚ ስልክ ነበር ያስኩት እና ተደውሉ ነው እንደዚህ ቫይራል ወጣችኋል ምናምን ስንባል ያው በሰው ስልክ ምናምን ገብቼ ታይ በቃ በጣም እየተቀባበሉት ነው ምናምን እና የሆነ ፓርት ላይ አስቆኛልም አናደውኛልም። የተናደርኩበት ምክንያት ምንድነው? አሁን ኢቢኤሶች ይሄንን ነገር ለቀቁት አይደለ? የለቀቁበት ምክንያት የነሱን ቻናል ለማሳደግ በእኛ ነው። እንደዛ ያው የነሱ እይታ ይጨምራል። ገባ? እኛ ችግር የለውም። ለሌላው ግን ማለት ነው አሁን ሌላ ሰው በጣም ነው የሚያስጠላው። ይሄ ቆርጠው እኮ መውጣት ይችላሉ፣ ግን ይሄ ለራሳቸው ጥቅም ያደረጉት ነገር ነው። ይሄ በጣም ይደብራል። ሲቀጥል የራሳቸውን ቀረጻ እስኪጨርሱ ይሄ የነሱን ስራ እስኪጨርሱ ለነሱ ሰርተ ተቀርጸ ምናምን እስኪጨርሱ ብቻ ነው የሚንከባከቡ። ገባ? ከዛ በኋላ ከስቱዲዮ ከወጣን በኋላ ለራሱ ምንም አያገባቸውም ስለኛ ብቻ ሳይሆን ስለሁሉም አብረውን ስለነበሩት ሰዎች ምናምን። መጀመሪያ ሲወስዱ መኪና ልከውልህ ምናምን ነው። ከዛ በኋላ ቼክ አያደርጉ፣ ምክንያቱም የራሳቸውን ስራ ጨርሰዋል። ገባ? እና እንደዚህ አይደረግም። እንደዚህ ባያረጉ ደስ ይለኝ ነበር። እንደው ስሜቱ ያው የማጭበርበር እንደዚህ ፈተና ላይ ሰው እንደማስኮረጃ አለ አይደለ? እንደዛ ይመስላል። እና
በኋላ ከተላለፈ በኋላ የተላለፈው ነገር እናንተ ላይ ምን አይነት ስሜት ፈጠረ? በቤተሰብ በወዳጆቻችሁስ ላይ ምን አይነት ነገር ስሜት ፈጠረ? እንደዚህ አይነት ነገር ቫይራል ከወጣ በኋላ አንዳንድ ኮመንቶችን ለማየት እኔም በሰው ስልክ እንትን ብያለሁኝ እና እንደውም አንዳንድ ደስ የሚል ኮመንት አለ ምናምን ነገር እስኪ ተዋቸው ቸግሯቸው ቢሆንስ በቃ ከልብ የሚያርፍ ነገር ምናምን ምን አይነት ሰው ነው ይህ ደግነት መተባበር በቃ መቻቻል መረዳዳት የሚባለው ነገር ኢትዮጵያ መጥፋቱን የምታየው በዚህች ቅጽበት ምናምን ነገር ብዙ ስድብ ምናምን ደንቆሮ ደደብ ምናምን ነገር ፋራ ምናምን ነገር ፋርነት አይደለም እኮ ያራዳልሽ ያው ይታወቃል ምናምን ያለንበትን ሁኔታ ማንም ኢትዮጵያዊ የሚያውቀው ነገር ነው ስፔሻሊ አዲስ አበባ ውስጥ ትንሽ ኑሮ እንደዚህ የጠበበበት እንትን ነው አሁን እየተፈጠረ ያለው በአንዳንድ መንገዶችን መዘጋት ምናምን አገሪቱ በቃ ጥሩ ሁኔታ ላይ እንዳልሆነች ማንም ያውቃል ማንም ህፃንም ያውቃል እና በእንደዚህ አይነት ኬዝ ምናምን ነገር ዴይ ቱ ዴይ የገበያ ንረቱ እየጨመረ ነው ሄደው እየጨመረም ነው የሚሄደው ያንን ህይወት ለማሟላት ምናምን ነገር እንደው እግዚአብሔር ብሎ ለፍጥረት ብንበቃም እንኳን ይሄ አሁን ቀንጨብ ተደርጎ የተለቀቀው ነገር እኮ ለልጆቻችንም ጥሩ አይደለም እና ኢቢኤስ ትልቅ ድርጅት ነው ይሄው ነው ያለው ሁኔታ የኢትዮጵያ ህዝብ ደግነቱ ሩሩነቱ አቻዩነቱ መረዳዳትነቱ ቢመጣ ከስድብ ይልቅ ባይነኝ እና ያለው ነገር ይሄ ነው ምን ያክል ጊዜ ሆናችኋል አሁን ከተዋወቃችሁ እናንተ አብራችሁ መኖር ከጀመራችሁ? አብረን መኖር ከጀመርን 2 ዓመት አጠቃላይ ግን 5 ዓመት ነው። አጠቃላይ 5 ዓመት ነው። ኦፊሻሊ ደግሞ 2 ዓመት ይሆናል። 2 ዓመት 5 ዓመት እንግዲህ በጣም ብዙ ነው። ቤታችሁን አይቻታለሁ። በጣም 3 በ3 ነው የምትሆነው 2 በ2 እንደዛ ነው እና ይመስለኛል መሀል ከተማ ላይም ስለሆነ ትንሽ ዋጋውም ወረድ ያለ ነውና አይቻለው ኑሯቸው እውነት ለመናገር ተመልካቾችም በፈለጉ ሰዓት እንደው በተለየ መንገድ ልይ የሚለኝ ሰው ካለ እኔም አሳየዋለሁና በጣም ነው ያዘንኩት በነገራችን ላይ ያው በርግጥ የብዙዎቻችንን መጣ ፈንታ ነው እንዲህ አይነት ነገሮች አሉ እናንተ ደግሞ ወጣት ናችሁ ገና ብዙ ህልም አላችሁና እስኪ እንዴት ነበር አብራችሁ መኖር የጀመራችሁት የሁለታችሁስ ምን ሰርታችሁ ነው የምትተዳደሩት ላይፋችሁ ምን ይመስል ነበር መጀመሪያው ስንጀምር ቱቅ ላይ ሳይሆን ወደ ትዳር ስንመጣ እኔም እሱ ምን ሰራ ነበር ምናምን እኔ ዌይተር ሰራ ነበር ታስተናግጅ ነበር እና እሱ መርካቶ ይሰራ ነበር ምናምን እና እንደዛ ያያልን ምናምን የሆነች ገንዘብ ያዘንና ግሮሰሪ መክፈት አሰብን ተከፈተ ምናምን ቅድም እሱ እንዳለው አልሆነም በቃ ሰው የሚጠቀመውም ሰው ምናምን እንዲለምድ ብለክ እንትን የምትለው ነገር የሆነ ዱቤ ምናምን ይዘውት የሚሄዱት ነገር እሱ አከሰረን ማለት ነው ምንም ነገር ሳንይዝ ወጣን በቃ እንደዛ ያያልን አሁን ያው ምንም ስራ የለንም በለጠስ አሁን የትምህርት ሁኔታ ምን ይመስል ነበር እንዴት ነው ቅድም አቋርጬ ምናምን ብለኛልና ምንድን ነበር ምክንያቱ ከዛ ስለመኖር እንደው አልተቸገርክም ትምህርት ተቋርጦ ስራም ሳይገኝ እንዴት እንዳቋረጥ እስኪ ንገረን እና ህይወትህ ምን ይመስል ነበር ከዛ በኋላስ ያው እንግዲህ አሁን ያለበት ሁኔታ ያው ቀደም አጠራርጌ እንደነገርኳችሁ ሀገሪቱ ባላስፈላጊ የብሔር ብጥብጥ ይሄ ያለ መግባባት አይነት ነገር በየክልሉ ያለበት ሁኔታ ነው ታውቃላችሁ ሚዛን ቴፒ ነበር የደረሰኝ ሚዛን ቴፒ ኮምፒውተር ሳይንስ ኢንጂነሪንግ ነኝ 1 ዓመት ከምናምን የተማርኩት በችግር እንዳለው ሳልማርስ ዝም ብለህ የቀን ስራ ብሰራ ምናምን ብለህ ያንንም ነገር ከታረጋለህ ምናምን ነገር ያን የሚረዳልህ የለም ከዛ ትርቃለህ ራስክ ምናምን ነገር ወደ ቀን ስራ ወደ ጥግረራ ትገባለህ ከህይወት ለመዳን ለእናቶችም ለቤተሰብም ምናምን ለመቆየት ስትል እንጂ ማንም ሰው ቢማር ቢጨርስ ወረቀቱን ቢይዝ ምንም እንትን የለውም ጉዳትም የለውም ጥቅም አለው እንጂ የተማረ ሰው ይከበራል ምናምን ነገር ለዛም ነው ቀደም ያው ያያለው ጭንቄን ያልኩህ ማንም ገባ ብሎ የሚያቅል የለም ቤት ከነ እንደውም አንተ እግዚአብሔር ይስጥህና በከፊል ላይፋችን ስለመታወቅ እዚህ ድረስ ቫይራል ከወጣን በኋላ ጠርተ እንደዚህ ይህን ሰፊው ማህበረሰብ ለስድብ አይገባንም ለማለት ነው በጣም ደስ ብሎኛል አመሰግናለሁ እዚህ ቀርበን ይህ ቫይራል የወጣውን ቪዲዮ ምናምን ነገር እንደዚህ በመናገራችን እና እንደዚህ ነው ከዛ በኋላ ነው ወጥተህ መርካቶ መስራት የጀመርከው ከትምህርቱ መቋረጥ በኋላ ነው ከትምህርቱን ካቋረጡ በኋላ ትንሽ የሆነ ስራ ነበረች እዛ ሞከረው መርካቶ ነው ቀጥታ ሸራተር የገባሁት እዛ በምን ታገለግላለህ በመሸከም ምናምን ወይስ አጋዥ ነኝ ታግዛለህ አንድ ሲስተር ባለ ያለ ዳኒ የሚባል እሱ ወደ ክፍለ ሀገር ነው ጭነቶች የሚያስጭን ቲሊሊ እንጅባራ ምናምን ነገር እዛ ኮንትሮል ማድረግ ነው አልቀመጥም ጎበዝ ነኝ በትበትላለሁ ምናምን ሻራም ታስራለህ ካርቶንም ትወረውራለህ ምናምን ሁሉን በቃ ኤኒ ፍራንክ ባይዘው መርካቶ ትምህርት ላይፍ 1 ዲግሪ ዘንድ ወጣ ቁጥሩ መርካቶ ገብተህ ከወጣ የላይፍ ሲስተምን ታውቀዋለህ ምርጥ ያራዳ ልጆች ናቸው
ስለ ትምህርት ሳይሆን ስራ እንዴት መኖር እንደምትችል ብቻ መርካቶን አውቀህ ትወጣለህ። አገር ሰላም መሆኑን ለራሱ መርካቶ ገብተህ ታውቀዋለህ። የአፍሪካ ትልቁ የገበያ ማዕከል ነው። ክፍለ ሀገር ሰላም መሆኑን መርካቶ ገብተህ ታውቀዋለህ። በቃ ወከባ ይበዛል፣ ጭነቱ ይበዛል፣ ምናምን ነገር መርካቶ ጸጥ አለ ማለት ክፍለ ሀገር ችግር አለ ማለት ነው። እና እዛ ከሚገራሩ አራዳ ልጆች ጋር ብዙ አመት ሰርቻለሁ ምናምን ነገር ያችንን ምናምን ነገር ተብሎ ነው ስራም ጀምረን ነበር። አልተሳካም። ካልተሳካ ደግሞ አልተሳካም ብለን መቼም አንተኛም። ያው የሚሰራውን የፈለገውን ቢሆን ትሰራለህ፣ ለማደር ስትል፣ ለመብላት ስትል፣ የቤት ኪራይም ለመክፈል ስትል ምናምን ነገር እንጂ ያን ያህል ኢቢኤስ የሚያሰድብ ጉዳይ አይደለም። እነሱም እንደዚህ ማድረጋቸው ለእኔ በጣም ትክክልም አይደለም። አንዳንድ ትልቅ ድርጅት ፎር ዘ ፊውቸርስ ለመጪው ትውልድ ለህፃናት ምን እንትን ይባላል ምናምን ምን እያስተማረ ነው ምናምን መቆረጥም ነበረበት ባይ ነኝ። እኛ እንዳልኩህ አሁን ለፍጥረት ብንበቃ ብንወልድ አባቴ እንደዚህ ውሸታም ነው እንዴ ምናምን ነገር ምናምን ይባል ይችላል። ኢቢኤሶች ተሰምቶኛል፣ ደብሮኛል፣ ችግሬን ነው እንጂ እዛ ጋር ያንጸባረኩት ምናምን ነገር በብሩ በ5000 ብር ሰክሬ ችግሬን ነው እንጂ ያንጸባረኩት እንደዛ ምናምን እየተላላጥኩም አይደለም፣ እውቅናው ሳይኖረኝ ምናምን ነገር አይደለም። አጠር አድርጌ ስነግርህ የኑስዬ አንተ መቼም ታውቃለህ ትረዳናለህ ብዬ ስላሰብኩ ነው። ይሄ እንዳለ ሆኖ ደግሞ በጎን ደግሞ ያው እንደው መቼም የኛ ማህበረሰብ በጣም ስነ ምግባርን ይወዳል፣ ለስነ ምግባርም ትልቅ ቦታ ይሰጣል እና በደመነፍስ እና እንደነገርከኝ 25000 ብርን በጣም ፈልጋል። ደግሞ ከቤት ከላይ ጋር በተገናኘም ትልቅ ችግር አለ። ስራ ማቆማቸዋል። በተለይ ያ ችግር ወደ ከተዘጋች በኋላ አሁን ደግሞ የተፈጠረው ነገር ላይ ብዙ ሰውም ሲያግዝ እንትን ሲላችሁ ስለነበረ ብዬ ነውና አንዳንድ ሰው ደግሞ ሊታዘብ ይችላል እንደው ይሄ ነገር ባይፈጠር ይችላልና ለዛስ እንደው የኢትዮጵያ ሕዝብ ይቅርታ መባል የለበትም? ላጠፋ ነው ተብሎ መባል የለበትም? ያው ካስደበርናቸው ይቅርታ። እኔ ግን ያዝናናናቸው ይመስለኛል እንደውም እንደኔ። አዎ ትንሽ ክረምቱም መጥቷል። ያው ሳቅ ተወዷል መቼም እኛ ጋር በኑሮ ሁኔታ ትንሽ ሳቅ ወደድ ብሏል እንደ ውጮች እና ትንሽ አንዱ ለቀን ፈን አረግናቸው ተሰደብነ ቻልነው። እኛ ያው ቴክኖሎጂ ጋርም ስለሌለን ምናምን ነገር ስልክም የለንም። ብትሳደቡ ምንም እንደፈለገ ብትሉም አናያችሁም። ግን ቫይራል ወጥተናል፣ አይተነዋል። ሰው እየተደወለ በጣም ቢዚ ያደረገኝ ምናምን። ደግሞ አጋጣሚ ሆኖ ደግሞ በዚህ ልክ ሰው እየተነጋገረበት ያለውን ነገር እናንተ ደግሞ አላያችሁም። በጣም ያዘ አላየንም። ተደውሎ ነው የተነገረን። አላዩትም ባላቸው አሁን በገጠማቸው የህይወት ፈተና በስልክም አላዩትም፣ በምንም አላዩትም። እና ሰው ግን እየደወለ ይነግራቸዋል። እንዲህ ተባላችሁም ያለ ይነግራቸዋል። እና ይሄ በጣም አሳዛኝ ነገር ነው። ግን ደግሞ ያም ሆኖ በአንድ በኩል እንዳልከው እንደዛ ባትል ጥሩ ነበረ። ከሆነ ደግሞ በዚህ ልክ ተጋላጭ ባይሆን ጥሩ ነበር ይመስለኛል። ኦፍ ኮርስ በዚህ ልክ ተጋላጭ ባይሆን ጥሩ ነው። የድሮ ባህላችን መጥቶ መረዳዳት፣ መደጋገፍ፣ መተሳሰብ ቢኖር አንድ እንደኔ አይነቱ አንዱ ስፖንሰር አድርጎኝ የሆነ ነገር እኮ ማስበርገድ ይችላል። ይሄ ስለጠፋን ይሄ ባህላችን ጠፋብን። አሁን በቃ ሌላ ነገር ሆነ፣ ዘር ቆጠራ ሆነ እንጂ ምን ችግር አለው እንዴ? ብዙ ጓደኞች አሉኝ እንደው እቺን ግሮሰሪ ስንከፍት ብዙ አስተዋጽኦ እንዳደረጉ ፍሬንዶችን መጥራት ያው ይታወቃሉ ምናምን ነገር እንደዛ ምናምን ነገር አንዱ ሀብታም አንዱ ጋር ምናምን ተደጋግፎ ምናምን 10-12 መኪና ይዞ ከሚዞረው ምናምን እንደዚህ ብንደጋገፍ ምናምን በቃ ባላንስድ የሆነ ኢኮኖሚ ሲስተም ይኖር ነበር። እኛም አሪፍ እንሆን ነበር ምናምን። አንድ ዝቅ የወረደ በጣም ድሃ አይኖርም፣ በጣም ከፍ ያለ ሀብታም አይኖርም። በቃ ባላንስድ የሆነ ነገር ይሆን ነበር ምናምን። እኩል ኑሮ ደስ የሚል ኑሮ እንኖር ነበር። እና ዓለም ለራሱ የተጨበረበረች ስለሆነ አሁን እንደዚህ አይነት ችግር ግን ብትወራ ምናምን ነገር ሆዴ ባሰ ነገር ሚዲያ ላይ ወጣ ብትወራ ምናምን ተመሮናል ባክ ኢትዮጵያ ሕዝብ ምናምን ዝም ብሎ ነው አፉ የሚከፍተው ልትባል ትችላለህ። ለዛም ነው በሆዳችን እፍና አድርገን ሆዲ ፍጆ ምናምን ብለን ተቀምጠ ምናምን ያው ፍቅር ያሸንፋል። በመግባባት በመዋደድ ምናምን ነገር ፍቅር ቀለባችን አድርገን እየኖርን ነው። ይሄ ነው ያለው ነገር። እና ኢቢኤሶች ትንሽ አሳጠውናል ሳናስበውም። በቃ ሙዳት ይዘውብናልም ቫይራል ወጥቷልም ለበጎ ነው ይሁን ብለን ተቀብለን ለበጎ ነው። አሁን ያላችሁበት ሁኔታስ ምን ይመስላል? ከዚህ ቅጽበት በኋላስ ህይወት እንዴት እየመራችኋት ነው? ስራ አቁሞ ቁጭ ማለት ከባድ ነው። የቤት ኪራይ ያለ ብዙ ነገር አለና ያላችሁበት የኑሮ ሁኔታ እንዴት ነው? እስኪ አሚን ደግሞ ላንቺ ደግሞ እድልን እስኪ። ያው ስራ ካቆምን ቆይተናል። ስራ እየፈለግን ነው። ያገኘነውን ስራ ብንሰራ ደስ ይለናል። ማለት ምንም ስራ ማለት ነው። እና ላይ ምንም በቃ ቤት ነው ያለነው። ውድድሩ ላይ ልክ እንዳለቀ ነጥባችሁ እናንተ ከፍተኛ ነበረ።
ከዛ ሽልማት ጠብቀህ ነበር? ከዛ የነሱ ምላሽ ምንድን ነበር? እኔ ጭራሽ በቃ 25,000 ላይ ነኝ። ሻሸንም አላየኋትም። አጫዋቿና 25,000 ላይ ነኝ። ባይዘው ኢቢኤስ ሲጀመር አራዳ ቅዳሜ ከመጣ በኋላ አዝመራውና ሻሸ ከገቡ በኋላ ነው እንደውም ትንሽ ማየት የጀመርኩት እንጂ ያን ያለም ማለት ሁለቶች ይመቹኛል። በዚህ አጋጣሚ የሚሰሩት አራዳ ቅዳሜ ላይ ምናምን ሻሸና አዝመራው በጣም ሪስፔክት እና ሻሸ ነበር የምታጫውት የነበረው ነገረች። ነገር ግን ስትል አቤት ከሁለት ስንጥቅ የሚገርም ነገር መጀመሪያ ላይ በደንብ ስለተነገረን ማለት ነው። አሁን አሸናፊዎች እነሱ ናቸው ምናምን ካለች በኋላ ግን ስትል እኔ ገብቶኛል በቃ ዲስኳሊፋይድ እንደሚሆን ማለት ነው። ግን ስትል እና አልደበረኝም። እሺ ነፍሴ ከስጋዬ ነው የተላቀቀው። ግን ስትል አይ እንደው በሳንቲም እንደኛ ሰከረ አይ ችግር ነው ያልኩት። ቀስ ብዬ ደግሞ እንዲህ ማለት ያሸንፈናል ብዬ በዚህ ነው ደግሞ የተቀባበሉኝ። ምን አይነት ደርባባ ፋራ ነው እንደዚህ የሚለው? አሸናፊዎች እና ሜን ናቸው ምናምን ስትል እሱ ፈጥኖ ማለት ነው እንደዚህ ያለ ያሸነፈ መስሎት ነው የገደልኩት ነው ይመስል ግን አለች። ከዛ በኋላ ማለት ነው ማለት አላሸነፋችሁም ማለት ነው እሱ ደስታውን ከገለጸ በኋላ እንዴ በባሬ የተያዘ ኦፍሴት ጎል በለው እኮ በባሬ የተያዘ ኦፍሴት ጋማ ተባለ። ያው እንግዲህ ግን አንተ እንደሚቀረስ ታውቃለህ። ካሜራ ሁሉ ነገር እንደሚይዝ ያው ታውቃለህ። እንኳን ትልቅ ካሜራ ተቀምጦ እና እርግጠኛ ነህ ደመነፍስ ነው እንደዚህ ያደረገ? በቃ ችግር ነው ችግር ነገርኩህ እኮ ስናይፐር ቢጠመድብኝ ለራሱ ከመናገር ወደኋላ አይደለም። ሰው ልጅ ሲጨንቀው ሌላ ነገር ያደርጋል እንዴ? እንኳን ካሜራ ምናምን ሰላማዊ በሆነ ቦታ ላይ የፈለገኝ ብናገር ደግሞ ፕላስ ውድድር ነው ሊቀርብኝ ይችላል እንጂ እንደዚህ የሰው መሳቂያ ሊሆን አልችልም። ውድድር ነው ፍራንኩ ሊቀርብኝ ይችላል። ግን ማንነቴና እንትኔ ግን ከተደርጎ ቢወጣ ጥሩ ነው ባይ ነኝ። ኢቢኤስ በዚሁ አጋጣሚ ትንሽ ስህተት ሰርታችኋል እናንተ ራሳችሁ ቫይራል እንትን ለመሆን እኛን ጣዳችሁን 30 ደቂቃ እንደው በቃ ሮድ ዲስኳሊፋይድ ሆኗል እንዛ እንትን ካላችሁ በኋላ ምናምን ቻው ስትባሉ ምንም ነገር እንደሌለ አምነን ይወጣ። ወይኔ ምን አይነት ድርጅት እንደሆነ ምንም አይነት ኤክስፔክት የለም። በቃ አለቀ እንዳለቀ ምናምን ነገር ያስቀመጥነውን ስልክና ቦርሳዬን አስቀምጠን ነበር ምናምን ሄደን ተቀበልና በቃ ቻው ነው። ፎቶ እንኳን ለመነሳት ምናምን ነገር የሆነ ፎቶ ሰብስብ ብለን አይቻልም ምናምን ተባለ። አውጦ ለቀቁን እንደ ከብት። እዛ ወደ ቤታችን በራሳችን ትራንስፖርት እንሄድ ነው። ሪስክ ውስጥ ነው የገባሁት። እንኳን 25,000 ብር ነው የራይድ 500 ብር የተበደልኩት። ጎበዝ ነኝ አልቀመጥም። ምንም መናቅ የሚባል ነገር የለም። ስራ ምናምን ነገር እዚህ ጋር ነው እቺን አጸዳለኝ የምትለኝ አጸዳላለሁ። ችግር የለውም። የሆነ ነገር ካለ ችግር የለብኝም ምናምን ነገር። እንደውም ሰፊው ማህበረሰብ በዚሁ አጋጣሚ ለኛም ይሁን ስራ ምናምን ካለ እንደውም ኢንፎ ግጩን ምን ችግር አለው? በቃ በተባበር መተጋገዝ ማለት ይሄ ነው። ግዴታ ሳንቲም በኪሴ ስለሰጠኝ ሳይሆን እንደሰራ ከገፋፋኝ የኑስዬ ትልቅ ሰው ነኝ። ትልቅ እርዳታ ነው ያደረክልኝ። መንገዱን ካሳየኝ እንድሰራ ካገዝከኝ እዚህ በላይ ምን አለ? ምንም የለም። ይሄ ለራሱ ሀብት ነው እና ይሄ ነው። እንደው በዚህ ሁኔታ ላይ ያለ አንቺ የት ነው እስኪ መጀመሪያ ያገኘሽ? የት ነው ያወቀሽ? እሱ በዚህ ሁኔታ ላይ ወደ ትዳርስ እንዴት መጣችሁ? ያው ስቴዲየም ነው ያገናኘን። ኧረ እባክሽ ምን ተፈጥሮ? ኳስ? አዎ እኔ ቡና ደጋፊ እሱ የጊዮርጊስ ደጋፊ ነበር። ከ5 ዓመት በፊት ነው ማውራት እና እዛ ጋር ደርቢ ምናምን ነበርን። አጋጣሚ ተዋወቅን በብሽሽቅ ማለት ነው። ኧረ ይገርማል በጣም። ከብሽሽቁ በኋላ ነው ወደዚህ ስልክሽን ምናምን አለ። አዎ ምን መጠይቻል ነው። አዎ ጥይቱ ካለ መተኮስ ያቅትም ብለን እኛም ስልኩን ተቀብለን መደረሰ። አዎ ስምህ ተቀየረ። ቀጥል ስምህ ራስ ካማ ነው። ትክክለኛ ስምህ በለጠ ነው። አሁን ስምህ ተቀይሮ ሪሞት 30 ሆነ። ሪሞት 30 አዲስ ፔጅ ልከፍት ነው ቲክቶክ ለራሱ። አሁን እንደምንም ብዬ እንደው አንድ ቆንጆ ስልክ እንደምንም ተፈልጎ በዘመድም ቢሆን ቲክቶክ ከፍቼ ሪሞት 30 ነኝ ነው። የምትኖርበትን ቦታ ገብቼ አይቻለሁ። ቀደም ሲልም ገልጬው ነበርና በጣም አነስተኛ ሆነች ቤት ነች። 3 በ3 የሆነች ቆርቆሮ በቆርቆሮ ነች እና የሰው ልጅ ህይወት መቼም መውጣት መውረድ ማግኘት ማጣት ያለ ነውና አጋጣሚው ካከራችሁት ነገር በሙሉ ስላልተሳካ በመጨረሻ እንዲህ አይነት እንትን ላይ ወድቃችኋል። ግን ደግሞ ያው ገና ወጣት ናችሁ። ገና ስንት ህልምና ስንት እንትን አላችሁና
እንደው እናንተን ለማገዝ ለማሰራት ሰው ቢፈልግ አሁን እንዴት ነው ሊያገዛችሁ የሚችለው? በምን ሙያ ነው ልትሰማሩ ትችላላችሁ? ወይስ ደግሞ ምን ቢደረግላችሁ ነው እንደገና ተመልሳችሁ ወደ ስራችሁ ልትመለሱ የምትችሉት? ያው ሰዎች ማንኛውን ፕሮሞሽን መስራት እንችላለን እና ፈቃደኛ ከሆኑ ምንም ስራ እንሰራለን። በዚህ ሰዓት ነው ምንም ስራ እንሰራለን። ቢያሰሩን ደስ ይለናል። ምን ማንኛውንም ስራ? አዎ እንደውም እኔ እና እሱ አሁን ብዙ ማሞክረው ነገር የለም ማለት ነው። የዛሬ አመት 2 አመት አካባቢ እንደውም ከመሰሉ ፋንታውን ጋር የሺጋ ብቻ የሚል እንትን ነበረ። እዛ ጋር የሐመርን ክልል ወክዬ እንትን ብዬ ነበርና እችላለሁ እንደዚህ አይነት ነገር ምናምን ቢያሰሩኝ ደስ ይለኛል። እንደዚህ ወደ ትወና ነገር ወደ እንትን ነገር ወደ አርት ነገር ደስ ይለኛል። አዎ እሺ። እንዴት ልሰሩ ቻላችሁ ግን? በምን አጋጣሚ? የሺጋ ብቻ እኔ ብዙ ነገሮችን ማስመሰል እችላለሁ። ባይዘው የማስመሰል ተሰጥቶም አለ። ብዙ ነገሮችን ምናምን ነገር ማስመሰል እችላለሁ። የትም እንደው ገጠር ነዋሪውንም በለው ዘመነኛውንም በለው ምናምን መልቲ ነኝ። እሷም እንደዛ ጎበዝ ነች ምናምን ነገር። ሐመር ከየትም አትባ አይደለም ምናምን ነገር አገዋዊ ብሔረሰብ ምናምን ነገር እኔ እንኳን አውቃቸዋለሁ በተወሰነ መንገድም ያንን ወክዬ ነው የሰራሁት። የተዋጣ ከማንም ተወዛዋዥ አላነሰንም ምናምን ዝም ብለን እንደዛ ክሬት ተደረግነ ሰራን። የሚገርም አጋጣሚ ነው። ማንኛውንም ስራ አመጣችሁ ሳንሰራ ስንቀርብት ኮመንት ብታረጉን ይሻላል እንጂ ጥረግረን ያደግነው ሰዎች ነን። የሀብታም ልጆችም አይደለም፣ የዝቅተኛ ቤተሰብ ልጆች ነን። እንሰራለን። ምንም አይነት ስራ መስራት እንችላለን። እሷም እኔም እንዴ ተቀጥራ ነው ስትሰራ የነበረው። አዎ ዌይተር ትሰራ ነበር ወደ ቦሌና ያውልት። እኔም በዛ ክረምት የሽንት ቤቷ እየፈሰሰ በገመድ አስራለሁ መኪና ላይ ምናምን ነገር። ከባድ ነው ክረምት መርካቶ ትንሽ ከበድ ይላል ምናምን ነገር። ዝናብ ሲሆን ምናምን ካርቶን ዝናብ እንዳይነካው ምናምን ትፈጥናለህ፣ ትመታለህ ምናምን። ቆሻሻ ጎርፍ ይመጣል። ዋር ነው እና እንደዛ ነው። ምንም ስራ አሁን መርካቶ ትሄዳለህ አልፎ አልፎ ወይስ? አይ ለስራ አልሄድም። ዝም ብዬ ለአንዳንድ ጉዳዮች ምናምን ካልሆነ አሁን ይጀላል። መርካቶ የእንጀራ እናቴ ናት። ብዙ ጊዜ ሰርቻለሁ። የእንጀራ እናቴ ናት። ሸራተራ ስፔሻሊ መላይ ሸራተራ ተራ አስከባሪዎችም የሰባተኛ ልጆች በጣም ቴንኪው ፍሬንዶች ናቸው። በዚህ አጋጣሚ እንዲያሰሩን ብቻ ነው የምንፈልገው። እዚህ ጋር እንደዚህ አድርጉልን ምናምን ሳይሆን ስራ ከፈጠሩልን እኛ በቂያችን ነው። ድጋፍ ማለት ነው። ስራ ትልቅ ነገር ነው እንጂ ልስጥ የሚልም ካለ ደግሞ ምንም ለሌለው ሰው መስጠት ምንም ችግር የለውም። ስልክ ቁጥሩን እስኪ ቁጭ እናደርግላቸዋለን እዚህ ከታች ላይ ደውለው ያገኛቸዋል። ቲክቶክ እንሰራለን ሁለታችንም። አራ ጀምራችኋል ቲክቶክ? ምንድነው የሚባለው ቲክቶክ? እስኪ በዚህ አጋጣሚ ሪሞት 30 አለን። አሁን በዛ ቀየር ነው። አዎ ይሄን ነገር አያችሁ ራስካማ ነበር ሪሞት 30 ተብለን። አንዳንድ ሰው እኮ ጎበዝ ነው አጋጣሚዎችን ወደ ቢዝነስ ይቀይራቸዋልና ሪሞት 30 የሚል የቲክቶክ ፔጅ በቅርቡ ጠብቁ። እስካሁን ያላችሁን ሪኔም ልታረጉት ማለት ነው። አዎ ስሙል ትቀይሩት። አዎ ህፃኖችም ሪሞት 30 እያሉኝ ስለሆነ ሰፈር በቃ ሪሞት 30 ተባለ። ግን እኮ ስልክ የላችሁም። እንዴት ልታደርጉ ነው? ስልክ እያሰባችሁ ነው? አዎ ከፈጣሪ ጋር እንደምንም እንይዛለን ብዬ አስባለሁ። ከዛ በፊት የነበረው ስልክ ጠፋ እንዴ ወይስ ጠፍቶ ነው? ከዛ በፊት አንድ ጓደኛ ልደውልበት ብሎ ይዞ ሄደ። መቼም ከንቀርት ለጆሮ ደግ ነው። አንዴ ተረገመ ጓደኛ። አዎ የማይረባ ስልክ ነው ምናምን ልደውልበት ምናምን ብሎ እኔ ውስጥ ተቀምጬና ጓደኛው ነው ባይዘው ቀረ። የራሱ ጓደኛ ነው። እንዲህ አይነት ሰው ባለበት ሰዓት ላይ መተማመንም እኮ ከባድ ነው። መተማመንም ከባድ ከንቅርት ላይ ጆሮ ደግፍ የሉስይ ዝም እቺንም እንደው እንዴት እንደተገኘች ለራሱ ከባድ ነው። ያሳዝናል በጣም። የኛ ነገር እኮ ከባድ ነው። ቅድም የባላገር ድምጽ የምን ድምጽ አስመሰላለሁ ብለህ ነበርና ያስመሰላል። የአብርሃም አስመላሽን በደንብ ነው የሚያስመስለው። እውነት እስኪ በእናትህ እሷ እንኳን አጂሜ ጋር ተቀርጽ አባሎች እነዚህ ሪሞት 30 ተብሎ ስም ይወጣለት ቫይራል ወጥቷል። ያው እንግዲህ እንደሚታወቀው በአንዳንድ አልባሌ ችግሮች ላይ የተደረገ ነገር ነው። ይሄ ቫይራል መውጣት የለበትም ነበር በእውነቱ። የማናቸው ጌታቸው? እሺ የሌላስ? ይሄማ የሚገርም ታለንት እኮ ነው። ሌላ ምን አለ ብለሽ ነው? ሌላስ? የባላገሩስ? የባላገሩስ ባላገር ወገን አረ ወይኔ እንዴት ብለሃል?
አለ ብዙ ነገር ምናምን ነገር ሲሰጥ ምናምን በዛ ትፈስበታለህ። ብዙ ነገሮችን ሞክረሃል። ምንድነው እስኪ ግሮሰሪው እንዴት ተዘጋ? ምንድነው የገጠማችሁ ነገር? አንዳንድ ምቀኛ ወይም ደግሞ ምንድነው የምትለው የሰውን መጦ የተዘጋጀ ነገር በልቶ ምናምን ሳይከፍሉ ጠፍቶ መሄድ አይነት ነገር ምናምን ነገር እንደዚህ አይነት ገዳይ ሰዎችም አሉ። በዚህ አጋጣሚ ብዙ ነገር ይዘውብን ይሄዱ። ህልማችሁን አቀጨጁት። እንደዛ ምናምን ተስፋ እንትን ይላል ያለው ፍራንክ ምናምን የቤት ኪራይ እዛ ጋር አለ። አንድ ቢራ አንድ ሳጥን ቢራ ላይ ምን ያህል እንደምታተርፍ ይታወቃል። ማንም ማህበረሰብ ያውቀዋል። ምግብ ምናምን በስርዓት አይሄድ ምናምን ነገር ወደ ኔጌቲቭ ስንገባ ተስፋ የሚያቀጭጭ ወጣት በራሱ ገዳይ ነው ብዬ ነው የማስበው። የሚያበረታ ሞቲቬሽን የሚያክል ነገር አይዞህ ማለት ትልቅ ነገር ነው። ከሰው ፍቅር በላይ ደግሞ ምንም የለም። የሰው ፍቅር ብር ነው። ብር ምን ያደርጋል? እግዚአብሔር የሰው ፍቅር ከሰጠ ከዚህ በላይ ምንም ነገር የለም። እና በአንዳንድ እንትኖች እንደዛ ከሰርነ ቀጥታ አምነን እንደ ከሰርነ ወደ ቤታችን የመጣ ነው ምናምን ነገር ምንም ሌላ እንቅስቃሴ ያላደረግንም። አሁን ዝም ብለን ስራ በመፈለግ ራሳችን በማረጋጋት ላይ ነው ያለነው። ያገኘነውን ስራ ለመስራት ዝግጁ ነን። እንደዚሁ ምናምን ረጃ አካል የሚገኝ አስቀጣሪ አካል የሚገኘኛ በጸጋ አንድ የሁለት ድሃ ነፍሶችን እንደታደገ ቆጥረ ነው አመስግነን ለፈጣሪ ሰጠነው ምናምን ነገር እንንቀሳቀሳለን ከእግዚአብሔር ጋር። እንግዲህ ይሄ ነው ያለው ነገር። ልክ አንተ ስራ ስትጀምር ማለት ነው ጓደኛህም ሊሆን ይችላል፣ በአካባቢ ያለውም ሰው ሊሆን ይችላል እንትን ይልሃል። ልክ አንተ የራስህን ስራ ስትይዝ ደስ አይለውም ሰው ገባ ልትበልጠው ነው የሚመስለውና እኔ በዚህ ስራ ላይ ማርያምን በጣም ብዙ ሰው ነው የታዘብኩት። በጣም ይሄ ቅርብም ያለ ሩቅም ያለ ሩቅ ያለ እንደውም ኖርማል ነው። ቅርብ ያለ ሰው ይጎዳል። ለምን እንደሆነ ታውቃለህ? የሆነ አልፈው የሄድክ ነው የሚመስለውና በቃ አንተ ላይ እንትን አንተ የሆነ ደረጃ ላይ እንዳትደርስ የሚፈልግ ሰው አለ። እኔ አሁን በዙሪያዬ ነው የታዘብኩት ይሄን ነገር። ልክ ሰዎችም የሆነ ስራ እንደጀመሩ በጣም የተቀየሩ አድርገው የሚቆጥሩ ሰዎችም አሉ። አዎ በቃ አልፋቸው የምትሄድ ነው የሚመስላቸውና ደስ አይላቸውም። የነሱ በቃ አንተ ላይ የሚያሳድሩብህ ነገር ደስ አይልም። እሱ ነገር በተግባር ገጠማችሁ? በተግባር አይቼዋለሁ እና እኔ ብዙ ጊዜ አሁን እሱ በጣም ሰው ያምናል ምናምን እና ልቡ በጣም ነው የሚገርመኝ ማለት ነው አንዳንዴ። እና እኔ ልቡን በጣም ነው የምወደው። በጣም ነው የምወደው ስልክ አሁን ለምሳሌ በጣም ይሄ ያመነው ሰው አስቀይሞት በኖርማል ይሄ ኖርማል ነው እኮ ምናምን ብሎ ሰውየውን ራሱን ይረዳዋል ታውቃለህ። እና እኔ አሁን ብዙ ጊዜ ልቤን እፈራዋለሁ። ለምን እንደሆነ ታውቃለህ? እኔ ቂም ይይዛለሁ ምናምን በጣም ወድህና ከዛ ስታስቀይመኝ በጣም እደበርብሃለሁ ማለት ነው። በጣም ይደብረኛል። ከዛ በኋላ አንተን የሆነ ለአንተ ያለኝ ስሜት በጣም ይቀንሳል። እና እሱ ጋር እንደዛ አይደለም። ያንተን እንትን ሊረዳ ይፈልጋል። እንደዛ የሆነበት ምክንያት ምንድነው ብሎ ሊረዳህ ነው የሚሞክረው እንጂ አንተን ሊተውክ አይፈልግም ማለት ነው። በጣም የሚገርም ልብ ነው ያለው። በጣም ነው እኔ ማርያምን ታድሉ ነው የምለው። እንደዚህ አይነት ልብ ደስ ይላል። እና በስራ ሰዓት ላይ በቃ እንደዛ ለቢዝነስ ደግሞ ይሄ ደግሞ አይሆንም። አዘኔታ ደግሞ ለቢዝነስ አይሆንም። አዎ እና እዛ እንትን ላይ በቃ ይሄ ቤቱ እንዲለምድ ብለን ያደረግነው ነገር ነበረ ምናምን። ሰዎቹም አልተረዱንም። ብርም ይዘውብን ሄደዋል። በጣም ነው ምልክ በቃ ያኔ ነው ተስፋ የቆረጥነው። በቃ እናተርፋለን ብለን ስናስብ ለትርፉን ይዘውብህ ከሄዱ ምንም ስራ መስራት አትችልም። ከዛ በኋላ የቤት ኪራይም ምንም መክፈል አትችልም። ስለዛ ትተዋለህ ማለት ነው። ያኔ በጣም ተስፋ ቆርጠን ነበረ። ስራውን ተው ነው ቤት ቁጭ አልን። ከስራ ወደ ቤት ቁጭ ስትል ደግሞ በጣም ነው የሚደብረው። እንግዲህ አዲስ ስራ የጀመረን ሰው በዚህ አጋጣሚ ተመልካቾቻችን አይዞህ በርታ ማለት መደገፍ፣ ጀማሪ ነጋዴ ማለት ነው። እንደዛ ነው ማድረግ ያለብን እንጂ ሂደን እንደገና እንትን እያልን አለመክፈል። እንደገና እነዚህ ልጆች አሁን ስንት ነገር ተደርጎላቸው በስንት ጥረታቸው እዚህ ከደረሱ በኋላ ደግሞ እንደገና ደግሞ በየዋህነታቸው ሰው ሲጠቀም ባለመክፈሉ ነገ ይከፍላል በማለት ያው ብዙ ጊዜ ወይ የሚጠጣ ሰው ወይ ጓደኛ ይሆናል ወይ የሚበላ ሰው ምናምን እና አንዳንዶች የዋህነታቸውን ተጠቅመው ራሱ እንዳትቀየሩ ያደርጋሉ። እና ያ ችግር ነው የገጠማቸው። እና ምን ያክል የዋህና ቀኖች እንደሆኑ ግሮሰሪ ከፍተው እንደዘጉ እንድትረዷቸው ነው። በዚህ አጋጣሚ አንድ ስሙን መጥራት ማፈልገው ሰው አለ እና በቃ ማለት ወንድሜ ነው ብዬ ነው የማስበው። በጣም ወንድሜ ስለ ወንድሜ ከእናቴ ልጅ ማለየው አይነት ነገር ይሄን ነው ብሎ መተንተን ባያስፈልግም የስራውን ሁኔታ ያውቃል። በሱ ስራ ምናምን ነገር ሲመጡበት እንዴት እንደሚቀያየርም አውቃለሁ። ብዙ ጊዜ አብረን እንወረደ
አንዱ ምክንያቴ የኪሳራ ምክንያቴም አንዱ እሱ ነው። ምናምን በሱ ብዙ ነገር ይጠበቅበት ነበር እኔን ሞቲቬት ማድረግ ምናምን ነገር ሰው መቼስ እንደጠበቀው አታገኘው ምናምን ነገር ከዛ ሰው ጋር አሁን አናወራም ምናምን ነገር ምክንያት የለኝም ዝም ብዬ ነው ጥቅልል ያልኩት የተሸበደልኩት ማለት ይደብራል በቃ እንዲህ ነው ብለህ ብትናገርም የሚነገርለት አይነት ሰውም አይደለም የተነካካ ነገር ነው እና ምንም ሳልናገር ምን ሳልል ምናምን ሲደውልም አላንሳም ምናምን በቃ ከታረው ያ ሰው እንደዚህ አይነት ሰው በህይወቴ እንዲደርስብኝም አልፈልግም ብዙ እኔ ከምንም ተነስቼ ከምንም አንድ ዝም ብሎ ያንም የሚሰራ የሚያኳትን ሰው ጋር ተነስቼ ያንን ነገር ስከፍት ከጎኔ ልትሆን ነው የሚገባው የዋህ ሰውን ደግሞ እረፍ እንደዚህ አይደለም ምናምን ነገር እንደዚህ ልትለኝ ነው እንጂ የዋህነቴን ተጠቅመህ ወደታች ምናምን ነገር ይሄ ካንድ ኪለር አይተናነስም ምን አለ አሁንም ሰው እንደው ድጋፍ አድርጎላችሁ መልሳችሁ ግሮሰሪውን አሁን ብትከፍቱ እርግጠኛ ነኝ ከባለፈው ስህተት ትማራላችኋል ባይዘው ተምረንበታል እቃ ፍሪጅ አለኝ እንደዛ እግዚአብሔር ይመስገን ሳጥኖችም አሉኝ ምናምን አሉኝ እንደው ዝም አሁንም ድንገት እንደው አንዳንድ ሰዎች ድጋፍ ቢያደርጉ በትክክል ለመስራት ዘመድና ጓደኛ እንትን የሚኖረኛ አይመስለኝም ማልተረድታል ከስተመር ለመያዝ ብለህ ዝቅ ቀና ስትል ምናምን ሁሉንም እንትን ስትል ምናምን አይመጣውም ስለዚህ ዝም ብለህ ስግጥ ብለህ በቃ ማንንም ሰው ሳታገኝ ሁሉንም ሰው ሪስፔክት አድርገህ መሆን ያለበትን ብቻ አቅርበህ ማቅረብ ያለብህን ብቻ አቅርበህ ከዛ ሰው ጋር ግንኙነት አለማድረግም ይሻላል ብዬ ነው የማስበው ያ ድል ተመልሶ ቢመጣ ነው ከመጣ ነው እንጂ ሊመጣ ከቻለ ምናልባት ስራችን ላይ ያልደገፉን ሰዎች ቦዘኔ እያለን አሁን እንደዚህ በቃ 200 ብርም 300 ብርም እያሉ የሆነ ምሳ ብሉ ምናምን ብለው ይሰጡናል እነዛ ሰዎች ናቸው እዚህ ጋር ያልደገፉን ማለት ነው ለካ እነሱ ሁሌም እኛ እየቀፈልናቸው እንድኖር እየሰጡን ነው የፈለጉትና እኛ ራሳችንን ችለን ተቋቁመን ምናምን እንድንቆም አልፈለጉም ነበር ታውቃለህ ያኔ ግን 200 ብር 300 ብር ሲሰጡን ግን ደስተኛ ነበሩ ልክኛ ስራ ስንጀምር በጣም ነው የደበራቸው ሁሌም እንድንጠይቃቸው ነው ለካ የሚፈልጉት ብዬ ነው ያሰብኩት በዚህ ሁኔታ ውስጥ እንግዲህ ይሄ ጉዳይ መጣና ሪሞት 30 ደግሞ ወጣች አያሳዝንም ተመልካቾች ያሳዝናል ያው ሰው የሚሆንበት አይታወቅም እና ወጣች ሪሞት 30 ለበጎ ነው ደግሞ በእርግጠኝነት ደግሞ ይሄን የሚያዩ ተመልካቾች ደግሞ በጣም እንደሚወዷችሁ እንደሚያደንቋችሁ ይጽፉላችኋል ኮሜንትም ላይ አገናኘኝ ካሉ ደግሞ ለሚጠይቅ ማንኛውም ኮሜንት አድራጊ ከስር ስልካችሁና የባንክ አድራሻችሁንም እናንተ መጠየቅ መለመን አይደለም የምትፈልጉት መስራት ነው የምትፈልጉትና ያን ነገር ለምሳሌ አሁን ኢቭን ቤቴ መከራየት አቅም ያለው ሰው ካለ ራሱ እናንተ ቃችሁን ይዛችሁ ራሱ እንድትሰሩ አንዳንድ ነገሮችን ሁሉ እንሞክራለንና በርቱ ምንም ችግር የለም ይሄ ቀን ያልፋል ሪሞት 30 የሚረሳር ቫይራል ትሆን በምክንያት ነው 30 የሆነው ቫይራል ትሆን ለበጎ ነው ተመልካቾቻችን እንግዲህ ከአሜንና ከበለጠ ጋር ያደረግነው እጅግ በጣም ተወዳጅ እጅግ በጣም አስገራሚ ዝግጅት ይሄን ይመስል ነበር እንደወዳችሁ ተስፋ አድርጋለሁ ያው የሙስ ሚዲያ የሁሉም ነው በዚህ አጋጣሚ እንግዲህ ወንድሞቻችንና እህታችን በዚህ አጋጣሚ እንግዲህ ህይወታቸው ከዚህ የተሻለ እንዲሆን ወደሚያስቡትም ስራ እንዲመለሱ እኛም ደግሞ ትብብር እንድናደርግላቸው በራሳችን ደግሞ ጥረት ደግሞ ይሄን ነገር አሳክታችሁትም እንደማያው ተስፋ አደርጋለሁ የማይቻል ነገር የለም ብዙ ነገር ይችላልችኋል ስለዚህ መጪው ዘመን የስኬት የልማት የምንድነው የለውጥ ይሁንላችሁ ለማለት እወዳለሁ እጅግ በጣም አድርጌ አመሰግናለሁ አሜን የኑስዬ በዚህ አጋጣሚኛም የኑስ ሚዲያን ከልብ አድርገን እናመሰግናለን እጅግ በጣም እንደ ወንድምም እንደ ጓደኛም ይሄን ነገር አይተ ምናምን ነገር ደውለን በባለፈው ነገርናል ትናንትና እሁድ ለታማታ ነው ምናምን ነገር በዚህ አጋጣሚ አንተም እግዚአብሔር እንደው ይርዳህ ፕላስ ምንድነው አንዳንድ ነገሮችን እንደዚህ የተቸገረን ሰው ለሚዲያም ያደርሰው ያጣን ሰው ለኢትዮጵያ ህብረተሰብ ምናምን ችግሩን ወይም ደግሞ ደስታውን የሚያካፍልበት ሚዲያ ነው የከፈተው የኑስዬ በጣም ነው የምናመሰግነው ይሄን ሰፊ ማህበረሰብ ደግሞ በኢቢኤስ ምክንያት የተሰደብነውን ይቅርታ እንድንል ሚዲያ ላይ ያቀረብከን አንተና ማንንም እንትን ያደረገን የለም ብዙ ወቀሳ ስለደረሰብን ከዚሁ ሁለታችን ስታንድ ብለን ይቅርታ እንላለን